ጆሮዋ የሆነ ነገር ቢሆንስ እቺ ልጅ ነገ ከነገ ወዲያ በሕክምና ማትመልሰው ነገር። እኔ ግን የሁሉ ያዙ ይልቀቁኝ አብርሽ አሁን ለሄርሜላ ነው። ኧረ በስመ አብ ማለት ድራማም ቢሆን በዚህ ልክ ግን ይደብራል። አሁን አንድ ልትወልድ የተዘጋጀ ሴት ቤት ተቀምጣ ይቺ ለሄርሜላ እንደዚህ መሆን ምን እንጃ። አብርሽ በጤናው አይደለም። እኔ አልቀየመውም፣ ግን በጤናው አይደለም እንደዚህ ለሄርሜላ የሚሆነው። ኧረ በስመ አብ ዛሬ ጋሽዬ መጥተዋል። እንዲሁም ከሜላት ጋር ምናምን ነገር ዋው ደስ የሚል እንዲሁም ማዘር መጥተዋል የአብርሽዬ እናት። በቅድሚያ ግን ማለት ነው እኔ የአብርሽ ጉዳይ በጣም እያሳሰበኝ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንደምቆያችሁልኝ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ እኛ ያየነው ሰንበር የለም፣ የተደበደበችው ምንም ያየነው ነገር የለም። አብርሽ ግን በባዶ ሜዳ ያዙ ይልቀቁኝ አይከብድም እንዴ? አረ ተው ተው አብርሽ፣ እንደው የሚደብር ነገር ነው። ተው ግን ተው ግን ሩታ መጨረሻ እንድታዝንብህ አታድርግ። የምሬን ነው የምልህ። ቢያንስ እንኳን እስከምትገላገል እስከምትወልድ ድረስ ብትታገዛት እንደኔ በጣም መልካም ነው። ምክንያቱም አሁን በዚህን ሰዓት እነዚህ አሁን ካንተ እነ ፈረንጁ እኮ ተሽለው ተገኙ። ቢያንስ ማለት ነው እነ ቢኒ እነ ፈረንጁ ተሽለው ተገኙ። በቃ ተሽለው ስለተገኙ ነው ሄርሜላን ሊቆጧትም ሊደበድቧትም የከጀሉት እንጂ ባይሻሉ ኖሮ እንደዛ አያደርጉም ነበረ። አብርሽ በደህናው አይደለም። አብርሽ የተቀየረው ሄርሜላ ሰዓት ከሰጠችው ጊዜ ወዲህ ነው የፈዘዘው ማለት ነው። ከዛ በኋላ ነው። ከዛ በፊት ይሻለው ነበረ። እንደውም ሩታ እንደዚህ መረር እንኳን ብትል ለይቅርታ ምናምን ነገር ይለምናታል። ሩታ ማጣት አይፈልግም ነበር በጭራሽ ማለት ነው። አሁን ግን ምንም አይመስለውም አብርሽ ምንም ማለት በቃ ሄርሜላ እንደውም ስትነካ እንደውም አብርሽ ከሩታ በላይ ለሄርሜላ ነው የሚያዝነው። እኔ እንዳዩት እንደተመለከቱ ከሆነ ማለት ነው። አንድ ወንድ አብራችሁ ስትኖሩት ካላዘንላችሁ መተሳሰብ ከሌለ ከባድ ነው ህይወት ማለት። የዛን ያክል ያዝ ለቀቅ አይነት ትዳር ምን የሚሉት ነው? አሁን እሷ ይሄንን ስታይ ምን ይሰማታል? እኔ እንጃ። ሴት ልጅ እኮ ናት። ምንም ቢሆን ማንም ሰው ይሳሳታል፣ ፍጹም አይደለም። ግን የሆነ መጠበቅ አለብን። የሆነ ቢያንስ እስከምትወልድ ድረስ መታገስ አለብክ። አብርሽ እንደዚህ ለሄርሜላማ በጣም ፍቅር ገብቶልሃል፣ እኔ እንደተረዳሁት ከሆነ። ሌላው ሜላት ለምን ለጋሽዬ ጎንበስ ብላ ይቅርታ ጠየቀኝ ማለት ማን ተሳድባ ነው? እኔ አልገባኝም። ማንን ተሳድባ ነበረ? እና ይቅርታ መጠየቅ ትልቅነት ነው። እኔ ያሰብኩትኝ ከዚህ በፊት ሩታን ስለተሳደበች ነው ወይንስ ምንድን ነው? በሰዓቱ ማን ተሳድባ ነው? ዋው እንደዚህ ጎንበስ ብሎ ይቅርታ መጠየቅ በጣም ትልቅነት ነው። ጥፋትና ያውቆ ምናምን። ግን ይኸውላችሁ ለሚያልፍ ቀን የማያልፍ ቃላት አትናገሩ ማለት በቤተሰብ ደረጃ አትሄዱ። በቤተሰብ ደረጃ መሄድ ዋጋ ያስከፍላል። እውነት ለመናገር ያክል የሆነ እንደ ቀላል ነገር አንየው። ቤተሰብ የምትሳደቡ ሰዎች፣ ቤተሰብ የምትዘቀዝቁ ሰዎች በቀላሉ ከዚህ ተማሩ። እውነት በጣም የሚደብር ነገር ነው። እዛ ሩታና አብርሽን እንደፈለግን ማድረግ እንችላለን። ነገር ግን ከነሱ ደግሞ አልፎ እናት አባት ጋር መሄድ በጣም የሚደብርና የሚያስጠላ ነገር ነው እና እኔ በጣም ነው ደስ ያለኝ። ግን ያው ያጠፋችው ጥፋቷን ባይገባኝ ሜላት እንግዲህ ከዚህም በፊት ሩታ ጋራ እንካ ሰላምትያ ነበረ። ከአብርሽ ጋራም እንደዛው። ምናልባት በዛ ኬዝ ሊሆን ይችላል ዛሬ ይቅርታ ልጠይቅ የቻለችው። ዋናው ግን ይቅርታ መጠየቋ ነው የሚፈልገው አይደለ? እና ደስ ብሎኛል። እኔ እንደዚህ ሰው ስህተቱን አውቆ ይቅርታ ሲጠይቅ፣ ያው ጋሽዬም እንደዛው አንድ ሁለት ሀሳቦችን ጣል አድርገዋል። ምክር ብጤ ማለት ነው። ጋሽዬ በነገራችን ላይ አራዳ ናቸው። የምር ይመቹኛል። ምክራቸው ደስ ይላል ምናምን፣ የሆነ ርህራሄያቸው፣ ፈገግታቸው ዋው በጣም ደስ የሚል ፋሚሊ እኮ ናቸው የምር። እና ይመቹት። ለማንኛውም ግን ለሚያልፍ ቀን ማለት ነው የማያልፍ ቃላት ቤተሰቦችን ባንናገር ጥሩ ነው። የሚያስተዛዝብ ነገር አናድርግ ማለት ፈልጋለሁ። ለሁላችንም ልብ ይስጠን።